ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ አመሻሽ 12 ሰዓት ላይ ሊቨርፑል ከፉልሃም ጋር በክራቨን ኮቴጅ የሚያደርገው የእንግሊዝ ፕሪሚየር ሊግ 20ኛ ሳምንት ጨዋታ አለ። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበረ። በዛ ቆይታቸውም የተለያዩ ጥያቄዎች ተጠይቀው ለነዛም ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁም እንድትከታተሉት በአክብሮት ተጋብዛለሁ። እንደዚሁም በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አሰልጣኝ አርነ ስሎት በመጀመሪያ እየተጠየቁት ሊቨርፑሎች 19 ጨዋታን ማድረግ ችሏል፣ የሲዝኑም አጋማሽ ላይ መድረስ ችለናልና አሁን ያላችሁበትን ሁኔታ እንዴት ትመለከቱታላችሁ? ከዚህ በኋላ በዚህ ሲዝኑ ምንድነው አቺቭ እናደርጋለን ወይም ደግሞ እናሳካለን ብላችሁ የምታስቡት የሚል ጥያቄን ተጠይቀው ነበረ። እናም በሰጡት ምላሽ በዚህ ሰዓት ያለንበት ሁኔታ ስንመለከተው አንደኛና ሁለተኛ ደረጃ ላይ የተቀመጡትን አርሰናልና ማንቸስተር ሲቲ ላይ እንደርሳለን ብለን አናስብም። ምክንያቱም ያለን የነጥብ ልዩነት በጣም ሰፊ ስለሆነ በተለይ አርሰናሎች አስቶን ቪላን ካሸነፉ በኋላ ያለውን የነጥብ ልዩነት ማስፋት ችሏልና እኛም ደግሞ ከአስቶን ቪላ ጋር ትንሽም ቢሆን እየተቀራረበ ነው የምንገኘውና አስቶን ቪላ ላይ እንደርሳለን ብለን እናስባለን። ነገር ግን አርሰናልና ማንቸስተር ሲቲ ላይ ግን ያለን የነጥብ ልዩነት ትንሽ ስለሰፋ በዚህ ሰዓት ላይ እነሱን የምንመለከትበት ጊዜ ላይ አይደለንም ያለ ነው። በአጠቃላይ ሲዝኑ ስንመለከት በጣም ጥሩ የሚባል ጅማሮን መጀመር ችለን ነበር፣ በተለይ ደግሞ ከውጤት አንጻር። ነገር ግን ጨዋታዎቹን ስንመለከት በጣም ተቀራራቢ ነበሩ የነበሩት። ከዛ በኋላ ግን በጣም አስቸጋሪ የሚባል ጊዜን ማሳለፍ ችለናል። እድለኞችም አልነበርንም። ምንም እንኳን ጨዋታው ተቀራራቢ ቢሆንም ነገር ግን ነጥቦችን ስንጥል ነበረ፣ ስንሸነፍ ነበረ። ያለፉትን 8 ጨዋታዎች ደግሞ የተሻለ ውጤት እያስመዘገብን ነው የምንገኘው። ጥሩ እንቅስቃሴ እያደረግን ነው፣ ጨዋታዎችን እያሸነፍን ነው። ምንም አይነት ሽንፈት አልገጠመንም እና ቁጥሩን ብቻ ከተመለከታችሁ ጨዋታውን ካልተመለከታችሁት ምናልባትም በጣም ምርጡን እንቅስቃሴን እያደረጉ ነው የሚገኙት። በሊጉ ላይም በጣም ምርጡ ቡድን ናቸው ልትሉ ትችላላችሁ። ነገር ግን እውነታው ያ አይደለም። ምክንያቱም እያንዳንዱን ጨዋታ ስትመለከቱት በጣም የተቀራረበ እንቅስቃሴ ነው እያደረግን የምንገኘው። በጣም በሃርድ ወርክ ወይም ደግሞ ከፍተኛ ጥረት በማድረጋችን ነው ጨዋታዎችን እያሸነፍን የምንገኘው እንጂ በጣም የተቀራረበ እንቅስቃሴ ነው እያደረጉ የሚገኙት ቡድኖቹ። ምናልባትም ልዩነት ቢኖር ራሱ አንደኛው ቡድን ከሌላኛው ቡድን በጣም በትንሹ ነው በልጦ የሚገኘው። ምናልባትም 20% ያህል ልዩነት ብቻ ቢኖር ነው እንጂ ከዛ በላይ ልዩነት የለውም እና ያቺ 20% ደግሞ ጨዋታን እንድታሸንፍ ወይም ደግሞ እንድትሸነፍ ነው እያደረገች ያለችውና በዚህ ሰዓትም እኔም ከፍተኛ ጥረት እያደረግኩ ነው። ተጫዋቾቹም በጣም ከፍተኛ ጥረት እያደረጉ ነው። ከዚህ ከ20% ወጥተን በተሻለ ብልጫ ጨዋታዎችን ማሸነፍ እንድንጀምር እናም ከዚህ በኋላ በቀሩትም ጨዋታዎችም እንግዲህ ወደዛ ብቃታችን ተመልሰን ምርጡ ብቃቱን እያሳየን በተከታታይ ጨዋታዎችን ማሸነፍ እንደምንጀምር ተስፋ እናደርጋለን። ያለፉትን 19 ጨዋታዎች ግን እያንዳንዱ ጨዋታ ጦርነት ነው የነበረው። በጣም ከፍተኛ ፉክክር የታየበት፣ በጣም ተቀራራቢ የሚባል ብቃት የታየበት ጨዋታዎች ናቸው የነበሩትና አንዳንዱ ላይ እድለኛ ነበርን፣ አንዳንዱ ላይ ግን እድለኛ አልነበርም። እንደዚህ አይነት ሲዝን ነው የነበረው የሚል ምላሽን ሰጥተዋል። በመቀጠልም በውጤት ደረጃ ሞመንተሙን እያገኛችሁ ነው የሚገኙት። ነገር ግን እንደ አጠቃላይ ሞመንተሙን አግኝተናል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው በዚህ ሰዓት ያለው እውነት ምንድነው? ባለፉት 7-8 ጨዋታዎች ብዙ እድሎች እየተፈጠሩብን አይደለም የሚገኙት። ተጋጣሚ ቡድኖች ቻንስ ክሬት እያደረጉ አይደለም የሚገኘው። እናም ያ ነገር ደግሞ ካለፉት ጨዋታዎች አንጻር ስንመለከተው በጣም ጥሩ ነገር ነው። ብዙ መሻሻሎችን ማሳየት ችለናል። ሌላም ግን እውነት አለ። ግልጽ የሆነው ነገር ምንድነው? እኛም ደግሞ ብዙ እድሎችን እየፈጠረን አይደለም የምንገኘው። በተለይ ደግሞ በጣም ብዙ ኳሶችን እየያዘ ነው የምንገኘው። በፖል ፖዚሽን ደረጃ ከተመለከቱ የኛ በጣም ከፍተኛ ነው። ነገር ግን ኳስ ብዙ ብንይዝም ራሱ እድሎችን እየፈጠረን አይደለም የምንገኘው። ይሄ ነገር በእርግጥ ለኛ አዲስ አይደለም። በተለይ በዚህ ሲዝን በተደጋጋሚ ስንመለከተው የነበረ ነገር ነው። እንደዛም ቢሆንም ግን ተጫዋቾቹ በጣም ከፍተኛ ጥረት እያደረጉ ነው የተለያዩ እድሎችን ለመፍጠር። ነገር ግን ደግሞ አንዳንድ ጊዜ ማጂካል የሚባሉ ሞመንቶች ወይም ደግሞ የቆሙ ኳሶችን ያስፈልጓል ጨዋታዎችን ለመክፈት። እናም በእንደዚህ አይነት ነገሮች ጨዋታዎቹን ከከፈትክ ደግሞ ሁሉም ነገሮች ጥሩ ነው የሚመስሉት። ነገር ግን በዚህ ሲዝን ለኛ እንደዚህ አይነት አካሄድ አይደለም እየሄደልን ያለው የሚል ምላሽን ሰጥተዋል። በመቀጠልም በፉላም ጨዋታ ላይ ምንድነው የምትጠብቁት ተብለው ተጠይቀው ነበረ። በምላሻቸው ለየት ያለ ጨዋታ ይሆናል ብለን እንጠብቃለን። ምክንያቱም ደግሞ አሰልጣኙን ከተመለከትን፣ እንደዚሁም ፉላሞች የሚጫወቱትን የጨዋታ ስታይል ስንመለከት፣ እንደዚሁም በሜዳቸው የሚያደርጉት ጨዋታ ነውና ክፍት ጨዋታ ይሆናል ብለን እንጠብቃለንና በዚህ ጨዋታ ላይም ጎል እንደማይቆጠርብን፣ ቻንሶች ክሬት እንደማይደረጉብንም ማሳየት መቻል አለብን። ምናልባትም ደግሞ ቻንሶችንም ክሬት የምናደርግባቸውም አጋጣሚዎችም እና
እናገኛለን ብለን እንጠብቃለን። እንደዛም ቢሆንም ግን ቀላል ጨዋታ ይሆናል ብለን ደግሞ አንጠብቅም። ምክንያቱም ባለፈው ሲዝን ወደዛ ሄደን ባደረግነው ጨዋታ ሽንፈት አስተናግደናልና ከባድ አስቸጋሪ ጨዋታ ይሆናል፣ ለየት ያለ ጨዋታም ይሆናል ብለን እንጠብቃለን። በተለይ ደግሞ በአምስት ተከላካይ ይጫወታሉ ብዬ አልጠበቅም። ነገር ግን ደግሞ በሊድስ ጨዋታ ላይም በአምስት ተከላካይ ይጫወታሉ ብዬ አልጠበቅኩም ነበረ እና ምንም ነገር ሊፈጠር ስለሚችል ምን አይነት አጨዋወት ስታይልን ይዞ ይገባሉ የሚለውን ነገር እንግዲህ አብረን የምንመለከት ይሆናል የሚል ምላሽን ሰጥተዋል። በመቀጠልም እስካሁን ድረስ ባሳያችሁት እንቅስቃሴ አራተኛ ይገባናል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበር። በሰጡትም ምላሽ አዎ አራተኛ ደረጃ የሚገባ ነው፣ ነገር ግን ደግሞ ማርጂኖቹ ወይም ልዩነቶቹ በጣም ጠባብ የሚባሉ ናቸው፣ በጣም ትንሽ የሚባሉ ናቸው። ምክንያቱም በእያንዳንዱ ጨዋታ ላይ ያደረግናቸውን እንቅስቃሴ ስንመለከት ምናልባትም አንዳንድ ነገሮች ላይ የተሻለ እንቅስቃሴ አድርገን ቢሆን ኖሮ ተጨማሪ ነጥቦችን ይዘን ልንወጣ እንችል ነበር። በተለይ ደግሞ በቆሙ ኳስ አጠቃቀም ላይ የተሻለ እንቅስቃሴ ብናደርግ ኖሮ፣ የተሻለ ብንከላከል ኖሮ፣ አፈጻጸማችንም ላይ የተሻለ ቢሆን ኖሮ ምናልባትም አሁን ከሰበሰብነው ተጨማሪ ነጥቦችን ማግኘት እንችል ነበረ። የኛንና የአርሰናል እንደዚሁም ደግሞ የማንቸስተር ሲቲ ልዩነት ስንመለከትም በዋነኝነት እዚህ ላይ ነውና እነዚህ ነገሮች ላይ የተሻለ ብናደርግ ኖሮ የተሻሉ ውጤቶችን እናስመዘግብ ነበር። ነገር ግን ያለ ባለማድረጋችን እዚህ ቦታ ላይ ልንቀመጥ ችለናልና ያም ፌር የሆነ ቦታችን ነው የሚል ምላሽን ሰጥተዋል። በመቀጠልም በቅርቡ በለቀቀው በቆሙ ኳሶች አሰልጣኝ በሆኑ በአሮን ብሪክስ ላይ ያለው ሀሳብ ምንድነው ተብሎ ተጠይቀው ነበረ። በሰጡትም ምላሽ በመጀመሪያ ደረጃ ከልብ ላመሰግነው እፈልጋለሁ። ምክንያቱም ባለፉት 1 ዓመት ከ4 ወራት ከኛ ጋር በሰራበት ወቅት የፕሪሚየር ሊጉ ዋንጫ እንድናሸንፍ የራሱን አስተዋጽኦ ማድረግ ችሏል። በከፍተኛ ሁኔታ ሲረዳኝም ነበረ። በጣም ምርጥ የሚባል ብዙ ተስፋ የተጣለበት እንግሊዛዊ ሰው ነው የነበረው። ነገር ግን በስራ ዓለም ውስጥ ደግሞ እንደዚህ አይነት ነገሮች ያጋጥማሉ። በጃንዋሪም ይሁን በጁንም ይሁን እንደዚህ አይነት ነገሮች መፈጠራቸው አይቀርምና በዚህ ሰዓት እንግዲህ ከሱ ጋር ልንለያይ ችለናል። ከዚህ በኋላም እንግዲህ አዲስ ቻሌንጆችን አዲስ ፈተናዎችንም ያገኛል ብለን ተስፋ እናደርጋለን። በዚህ በሊቨርፑል በነበረው ቆይታ በጣም ምርጥ የሚባለን ስራን መስራትም ችሏል። ከዚህ በኋላም በሚኖረው የስራ ህይወቱም በጣም ምርጥ ስራን እንደሚሰራም እምነት አለን የሚል ምላሽን ሰጥተዋል። አያይዞም እንግዲህ ከዚህ በኋላ ያንን ቦታ ለመሙላት ሌሎች አሰልጣኞችን እየተመለከታችሁ ነው ወይ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ከዚህ በፊት እንግዲህ ስለ ተጫዋቾች ዝውውር በተደጋጋሚ ሲጠየቅ ነበርና በዛ ዙሪያ እንኳን ምላሽ አልሰጥም ነበርና በዚህ ሰዓትም እንግዲህ ይህንን ቦታ ለመሙላት ይህንን አሰልጣኝ እያነጋገረን ነው፣ ይህንን አሰልጣኝ እየተመለከትን ነው የሚል ነገር ግን ከኔ አታገኙ። በእርግጥ በዚህ ቦታ ላይ አሁንም ስላለንበት ሁኔታ እየተመለከት ነው ያለው ነገር አለ። ለኛ በዚህ ሰዓት ምንድነው ብናደርግ የተሻለ ይሆናል የሚለውን ነገር እርስ በርስ እየተነጋገረን እንገኛለንና ምናልባት ለእናንተ የሚነገር አዲስ ዜና ካለ ወጥቼ የምነግራችሁ ይሆናል። እስከዛው ድረስ ግን ምንም የምነግራችሁ ዜና የለም የሚል ምላሽን ሰጥተዋል። በመጨረሻም በተጫዋቾች ጉዳት ዜና ዙሪያ ነበረ እየተጠየቁትና በሰጡትም ምላሽ ጆ ጎሜዝ በዛሬው ዕለት ወደ ልምምድ ተመልሷል። ነገር ግን ዋታሮ ኤንዶ እስካሁን ድረስ ወደ ልምምድ አልተመለሰምና የጆ ጎሜዝ ወደ ልምምድ መመለስ ለኛ በጣም ጥሩ የሚባል ዜና ነው። ምክንያቱም በሊድስ ጨዋታ ላይ እንደተመለከት ነው በተቀያሪ ወንበር ላይ 4 ተጫዋቾች ከ19 ዓመት በታች ናቸው የነበሩትና በዚህ ሰዓት በዚህ ወቅት ላይ በጣም ተደራራቢ ጨዋታዎች ይበዛሉና የፕሪሚየር ሊግ ልምድ ያለው ተጫዋች በቡድን ውስጥ ሲኖር በጣም ከፍተኛ ጥቅም ይሰጣል። አሁን ለምሳሌ ፍሎሪን ቪርትስን ብንመለከተው የሃምስትሪንግ ጉዳት እያለበት ጥሩ ስሜት ሳይሰማው ነበር ስናጫውቱ የነበረውና ለዛም ነው እንግዲህ በሊድስ ጨዋታ ላይ 60ኛው 65ኛው ደቂቃ ላይ ቀየሬ ላስወጣው የቻልኩትና የፕሪሚየር ሊጉን ኢንቴንሲቲ የሚያውቅ ተጫዋች እንደዚሁም ደግሞ በፕሪሚየር ሊጉ ላይም ልምድ ያለው ተጫዋች ከጉዳት ሲመለስ በጣም ትልቅ ዜና ነው። ለዛም ነው እንግዲህ የኮዲ ጋክፖ ወደ ሜዳ መመለስ ለኛ ትልቅ አስፈላጊ ነገር የሆነልን እና በአጠቃላይ እንግዲህ የሊድስን ጨዋታ ስንጠቀልለው በጣም ጥሩ ነገሮች ብዬ ላነሳቸው የምንችላቸው አንደኛ ምንም አይነት የተጫዋች ጉዳት አላጋጠመንም። በሁለተኛ ደረጃ ኢብራሂማ ኮናቴ ቢጫ ካርድ ስላላገኘ ቀጣይ ጨዋታ ላይ አቬለብል የሚሆን ይሆናል፣ ከቅጣት ነጻ መሆን ይችላል። እንደዚሁም በሶስተኛ ደረጃ ጥሩ ነው እንኳን ብለን ብናነሳ ምንድነው በጨዋታው ላይ ምንም አይነት ጎል አልተቆጠረብንም የሚል ምላሽን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት የሰጡት ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።